ሰንበተ አይሁድ አለችና ከዚያ ሲለይ ሰንበተ ክርስቲያን አለ። ያውስ ለከንቱ ነውን? ወበዛቲ ዕለት እሙነ ተፈጸመ ፍስሐ ለቤተ ክርስቲያን እንዲል ሁለቱን ቀን አንዱን ቀን ቅዳሜን የሚያከብር የሆነ እንደሆነ አርብ በ9 ሰዓት ይወጣል፣ ቅዳሜ በ9 ሰዓት ተመልሶ ይወርዳል። ሁለቱን ቀን ቅዳሜን የሚያከብር የሆነ እንደሆነ አርብ በ9 ሰዓት ይወጣል፣ እሁድ በ9 ሰዓት ወደ ሲኦል ይወርዳል። በዓሉን የሚያከብር ሰው እረፍት ያገኛል ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ የሚመጣ በዕለተ እሁድ ነውና እንደወጣ ይቀራል። በዚህም ዕለት እመቤታችን የብርሃን ዘውድ ደፍታ፣ የብርሃን መጎናጸፊያ ተጎናጽፋ፣ የብርሃን መነሳንስ ጭራ ይዛ፣ የብርሃን ጫማ ተጫምታ፣ በሰረገላ ብርሃን ተቀምጣ አእላፍ መላእክትን፣ ነቢያት፣ ሐዋርያትን፣ ጻድቃን፣ ሰማዕታትን፣ ደናግል፣ መነኮሳትን በፊት በኋላ በቀኝ በግራ አስከትላ በሰረገላ ብርሃን ተቀምጣ ከወትሮ ጊዜዋ ይልቅ ቀደም ብላ ትመጣለች። ከዚያ ስትደርስ የብርሃን ድባብ ይዘረጋል፣ የብርሃን ድንኳን ይተከላል፣ የብርሃን ምንጣፍ ይነጠፋል፣ የብርሃን ዙፋን ይዘረጋል፣ የብርሃን ሰርፍ ወለንሳ ይነጠፋል። ከዚያ ላይ ሆና ሰላም ለከ ኦ ፍቁሬ ኤፍሬም ትለዋለች። እሱም ታጥቆ እጅ ነስቶ ይቆማል። ለምን ትወደስከኒ በዛቲ ዕለት ትለዋለች። ምን ነው ከወትሮ ጊዜዋ ይልቅ ቀደም ብላ ከመጣች ስለምን ለምን ትወደስከኒ አለችው ቢሉ የልቡናውን መሻት አውቃ እሱም በገድል ተቀጥቅጦ ነዋሪ ስለሆነ ጥቂት ወይን ጠጥቶ እረፍት ሽቶ ነበረ እና ቅዱስ ጳውሎስ ጢሞቴዎስን ህዳጠ ወይነ ትወስህ በእንተ ሕማመ ከብድከ ወበእንተ ደዌከ ዘዘልፍ እንዳለው እሱም ተነስቶ ዛቲ ዕለት አባይ ወክብርት እመቤቴ እቺ ቀን ከሌሎች ቀን የከበረች ናት ይላታል። ዛቲ ዕለት ታቢ እምኩሎን ዕለታት ቀኒቱ ከሌሎች ቀናት ትለያለች፣ ትበልጣለች። ውዳሴያት ያኒ የአበያም ኩሎን ውዳሴያት ምስጋናዎቿም ከሌሎቹ ምስጋናዎች ይለያሉ። ተንስ ወቁም ውስተ መካነ ግብርከ ዘትገብር ልእክተከ ከተቀመጥክበት ስራህን ከምትሰራበት ተነስተህ ወድሰኒ አመስግነኝ ትለዋለች። እሱም ኦ መዝገበ በረከት ባርክኒ በበረከተ ወልድኪ ወአቡሁ ወመንፈስ ቅዱስ ይላታል። እሷም በረከተ ወልድየ ወአቡሁ ወመንፈስ ቅዱስ ይህድር በላዕሌከ ብላ በያዘችው መስቀለ ብርሃን ትባርከዋለች። ተባርኮ ምስጋናዋን ይጀምራል። ውዳሴ ዘሰንበተ ክርስቲያን ውዳሴ በሰንበተ ክርስቲያን ውዳሴያ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰንበተ ክርስቲያን ቢል አንድ ነው፣ ቃለ ጸሐፊ ነው። እሱ ግን ምስጋናዋን ተሰመይኪ ፍቅርተ ብሎ ይጀምራል። በዚህ ዕለት የሚነበብ የሚጸለይ የሚተረጎም ቅዱስ ኤፍሬም የተናገረው አምላክን የወለደች የእመቤታችን ምስጋና ይህ ነው። በዚህም ዕለት በቤተ መቅደስ ባሉ ነዋያት በመሶበ ወርቅ፣ በተቋመ ወርቅ፣ በማይጠንተ ወርቅ እየመሰለ ሲያመሰግናት በበትረ አሮን እየመሰለ ሲያመሰግናት አድሯል። ሄድ ተሰመይኪ ፍቅርተ ኦ ቡርክት ማንስት ከሴቶች ሁሉ ተለይተሽ ንድ ክብርት የምትሆኝ እመቤታችን የሥላሴ ባለሟል ተባልሽ። አንቲ ውእቱ ዳግሚት ቀመርን ተሰመይ ቅድስተ ቅዱሳን ሁለተኛ ክፍል አንቺ ነሽ። ቀመርን ክፍል ይላል። ወቀመሮ ዲሁ ለልዑል ወቅሙር አዘቅተ ጠፈሩ መስልስተ እንዲል ነቢያት ካህናት የሚያመሰግኑብሽ ከከበሩ የከበርሽ ከተለዩ የተለየሽ ሁለተኛ ክፍል አንቺ ነሽ። ወውስቴታ ጽላተ ኪዳን በውስጧ ሕግ ያለበት ጽላት ያለባት ሕጉን ኪዳን ይለዋል።
ብትጠብቁ ትጠብቃችኋለሁ ብሎ ተካሂዶበታል እና አኮ ንሕነ ዘነአቅቦሙ ለእሙንቱ ሕገጋት አላ እሙንቱ ሕገጋት ያዕቅቡነ ለአቂብ ወለተጸውኖ እንዲል አስርቱ ቃላት ለተጽሕፋ በአጻብዒሁ ለእግዚአብሔር በአጻባ እግዚአብሔር የተጻፉ 10 ቃላት በግብረ አምላካዊ ስለተገኙ ለተጽባ በአጻባ እግዚአብሔር አለ። ቀዲሙ ዜናወነ በይውጣንተ ይእቲ ቀዳሜ ስሙ ለመድኃኒነ ኢየሱስ ክርስቶስ ከስመ ሥጋዌው የሚቀድም ስሙን በየውጣ ነገረን። ወለውቱ መቅድመ ቃል ህቡረ ይባርክዎ ወእንተሰ ጥበብ ላይሉ ቀዳሚሃ ንጽሕት ይእቲ ቀዳሚሁ ቃል ውእቱ እንዲል ቀዲሙ ዜናወነ በይውጣንተ ይእቲ ቀዳሜ ስሙ ለመድኃኒነ ኢየሱስ ክርስቶስ አንድም ከስመ ሥጋዌው የሚቀድም ስሙን በየውጣ ነገረን አለ። ይታምልክ ባይደ አምላከ ዘእንበሌየ ብሎ ቀዲሙ ዜናወነ በይውጣንተ ይእቲ ቀዳሜ ስሙ ለመድኃኒነ ኢየሱስ ክርስቶስ አንድም ከስመ ሥጋዌው የሚበልጥ ስሙን ነው። ከስመ ሥጋዌው የሚቀድም ስሙን በይወድ ፊደል ይታምልክ ባይደ አምላከ ዘእንበሌየ ብሎ ነገረን። ይወድ ለአሌፍ 10ኛ እንደሆነች ይታምልክም ለይትፍቱ 10ኛ ናትና አንድም ከስመ ሥጋዌው የሚበልጥ ስሙን በየውጣ ነገረን። ቀዳሚሆሙ ለአሕዛብ አማሌቅ ቀዳሜ ፍጥረትከ በሄሞት እንዲል የውጣ በሀገራቸው እዝል ቅጽል የሌላት አንድ ጭራ እንደሆነች 10ቱም በሀገራችን እዝል ቅጽል የሌላት አንድ ጭራ ናትና አንድም ዋሕድ ቃለ እግዚአብሔር በአጻባ መንፈስ ቅዱስ በማኅፀኗ እንዲቀረጽ 10ሩን ቃላት በጽላቱ ጽፎ በማኖሩ ነገረን። ይህስ እንደምን ነው ቢሉ እስራኤል ከግብፅ ከወጡ በኋላ ጌታ ሙሴን እንዲህ ያለውን ስሩ፣ እንዲህ ያለውን አትስሩ ብለህ ንገራቸው ይለዋል። ሂዶ ይነግራቸዋል። እነሱም ሁልጊዜ እግዚአብሔር ብቻ ነው የሚነግረን፣ አንተ ብቻ ነው የምትነግረን፣ እግዚአብሔር ለአንተ ብቻ ነው የሚገለጥ፣ ለእኛ አይገለጥልንም አሉት። ጌታም ሙሴን ደግ ሕግ የምሰራልህ ነኝና አሮንና ሆርን ከተማ ጠባቂ አድርገህ ኢያሱን አስከትለው ወደ ደብረ ሲና ውጣ አለው። አሮንና ሆርን ከተማ ጠባቂ አድርጎ ኢያሱን አስከትሎ ሂዶ ኢያሱን ከእግረ ደብር ትቶ ሙሴ ከተራራው ራስ ይወጣል። 6ቱን ቀን በ6ቱ ዕለታት የፈጠራቸው 22ቱን ስነ ፍጥረት በልቡናው ይስልበታል። 34 ቀን 570 ወነበቦ ያለውን ቃል በቃል እየነገረ ያጽፈዋል። ሙሴ ቢዘገይባቸው እስራኤል ከአሮን ዘንድ ሂደው አሮን ግበር ለነ አማልክተ ዘያሐውሩ ቅድሜነ ወይጸብሑ ጸረነ እስመ ዝኩሰ ሙሴ ዘአውፅአነ እምድረ ግብፅ ይነአምር ከመ ምንተ ኮነ። አሮን ሙሴ ከግብፅ ያወጣን ሙሴ ምን እንደሆነው አናውቅም። ወደ ደብረ ሲና ሄዶ በደብረ ሲና ያየው እሳት አቃጥሎት እንደሆነ ወደ ኤርትራም ተመልሶ ሄዶ ኤርትራ አስጥማው እንደሆነ አናውቅም እና በፊታችን የሚሄዱ ጠላቶቻችን የሚጎዱ አማልክት ጣዖታትን ስራልን አሉት። እሱም አይሆንም ብላቸው እስራኤል ቁጣዋን ናቸው፣ በደንጊያ ወግረው በእሳት አቃጥለው ይገሉኛል። ይሁንም ብላቸው እስመ አነ አምላክ ቀናዮ መስተበቅል ዘፈዲ ኃጢአት አበው ላዕለ ወሉድ እስከ ሳልስ ትውልድ ለለ ይጸልዩኒ ወለለሰ ያፈቅሩኒ ዘገብር ምሕረተ እስከ 10ቱ ምዕት ትውልድ እንዲል ጉልማሳ በሚስቱ ንጉሥ በመንግስቱ ባለስ በርስቱ ቀናተኛ እንደሆነ ፈጣሪ ለአምልኮቱ ቀንቶ ይጣላኛል ብሎ ፈርቶ እስራኤል ገንዘብ ወዳጆች ናቸውና ከግብፅ ያወጣችሁትን ገንዘብ ሴቶችም ወንዶችም አምጡ ልበላቸው፣ ከዛሬ ነግ ከነግ ሰለስት ሲሉ ወንድም የሙሴ ይመጣልኛል ከነገር እድናለሁ ብሎ ከግብፅ ያወጣችሁትን ገንዘብ ሴቶችም ወንዶችም አምጡ አላቸው። ገንዘብ ያስጠላቸው የነበረ ሰይጣን ገንዘብ ያስወዳቸው የነበረ ሰይጣን እንዲጦሉ አድርጓቸው እነዋል እንደርስ አይሉ ዕለቱን
አመጣው ሰጡት። ጉድጓድ አስቆፍሮ እሳት አስነድዶ ከዚያ ላይ አስጥሎታል። ቀልጦ ቢቀር ምን ላድርግ ለማለት። ነገር ግን አንድ ቀንዱ የብር አንድ ቀንዱ የወርቅ የሆነ ወገቡ የብርት ጅራቱ የሐር ጎፍላ ጣዖት ወጥቶ ቆመ። ይህስ ምታት ይመስላል ብሎ ተድበልብሎ ወጥቶ ቆመ። እሱ መሆኑ ካልቀረ በምር ደስ ይበላቸው ብሎ ሰበኮ በመስፍክቱ ይላል። አስመጥቶ ቅርጽ አውጥቶ አሰርቶታል። እስራኤል አዋጅ ይነግራል። እስራኤል እሉም ሙንቷ ማሊቲ ክሙ ዛውፅኡ ክሙ ምድረ ግብፅ ሎሙ ስግዱ ጌሰም በዓለ እግዚ ብሎ በፍና ተሳልቆ አዋጅ ይነግራል። መስዋዕቱን በልተው ተረፈ መስዋዕቱን በልተው ለጠዋቱ ሲሰግዱ ሲዘፍኑ ሲያጨበጭቡ ጌታ በደብረ ሲና ሙሴ አበሱን እስራኤል ሕዝብከ ወአሮን እኹከ ወገኖችህ እስራኤል ወንድም አሮን በደሉኝ፣ እኔን ትተው ጣዖት አመለኩ። እድገኒ ትስዮም በማትየ ላጥፋቸው አትማልደኝ ተወኝ። ወሰይመከ ውስተ ሕዝብ ክቡድ ሹመቱንም የምትሻው ከሆነ በሌላ ወገን እሾምሃለሁ አለው። ጸብ በዚህ የተጀመረ ይመስላል። ሕዝቤ ይላቸው የነበረ ሕዝብከ አለው። አባት ልጁን ሲጣላው እናቱን ያ ልጅሽ እንዲህ ያደረገኝ እንዲል ሙሴም እምትጽዮም ለሉ ጠስየን ሊተ መጽሐፈ ሕይወት ከዘጻፍከኒ ይለዋል። እንከሰ አፍጥን ወሪደከ ኮንን ሕዝበ ፈጥነ ወርደህ ሕዝቡን ስራቸው ቅጣቸው ብሎ በሁለቱ ጽላት 10ን ቃላት ጽፎ ሰጠው። ሙሴም ጽላቱን ተቀብሎ ከተራራው ወርዶ ኢያሱን ከእግረ ደብር አስከትሎ ሲሄድ ኢያሱ ምንት ዘሰም ድምፀ ጸባይት እለይትየሉ ለጸብ ይላል። የአርበኛ የሰልፈኛ ድምፅ እሰማለሁ አለው። አኮ ድምፀ ጸባይት እለይትየሉ ለጸብ የአርበኛ የሰልፈኛ ድምፅም አይደለም አላ ድምፀ ፍላሁ ለወይን ድምፀ ፋይሉ ድምፀ መልእክቱ ይላል። እስራኤል ጉሽ ጠጅ ጠጥተው የሆነ ያልሆነውን ይቀባጥራሉ እንጂ የአርበኛ የሰልፈኛ ድምፅ አይደለም አለው። ከዚያ ቢደርስ ጣዖቱን አቁመው ሲሰግዱ አይቶ ቢደነግጥ ጽላቱ ከእጁ ወድቆ ተሰበረ። ዛሬ ከቄስ እጅ ጽና ኃይል ከዲያቆን እጅ መስቀል ጽዋ ወድቆ እንዲሰበር አንድም እግዚአብሔር በሚመለክበት ቦታ ጣዖት ሲመለክበት አይቶ ቢናደድ ተናዶ በአንዱ ጽሌ አንዱን ጣዖት በአንዱ ጽሌ አንዱን ጣዖት መተው ጽላቱም ጣዖቱም ተሰበረ። ያን ስብርባሪውን ወርቁን አስፈጭቶ ከፈሳሽ ባሕር በጥብጦ ጠጡ ቢላቸው ከግንባራቸው ከከንፈራቸው እንደ ለምጽ እንደ ቀስም የሆነ ምልክት ታይቷል። ወነስዎ ለላይም ዋዋዮ በእሳት ዋዋዮ በእሳት ዋድቀቆ ወዘረዎ ውስተ ባሕር ዋስተዮሙ እንዲል ይህን ምክንያት አድርጎ ሌዋውያንን ከበር አቁሞ በሏቸው አትማሯቸው ብሎ አባት ልጁን ልጅ አባቱን ወንድም ወንድሙን አይማረው ብሎ 3000 ሰው አስፈጅቷል። አንፈስክምዎ ለእግዚአብሔር እስኪል ድረስ ከዚህ በኋላ ወደ እግዚአብሔር ቢያመለክት ቀር ከመቀዳመያት ጽላቱ እንደቀደመው አድርገ ቀርጽ አምጣ አለው። ቀርጹ አመጣ። ቢያመጣ ቃሉ በግብር አምላካዊ ተገኝቷል። ይህውም ምሳሌ ነው ይላል። የቀደመው ጽላት የአዳም 2 መሆኑ የስጋው የነፍሱ ያን መሰበር እንዳገኘው እሱንም ጽነት ኃጢአት አግኝቶታልና በግብር አምላካዊ እንደተገኘ አዳምም አለ እንበለዘር ለመገኘቱ ምሳሌ ነው። ሁለተኛው ጽላት የእመቤታችን 2 መሆኑ የስጋዋ የነፍሷ ቀር ከመቀዳማያት አለው። እመቤታችን በዘር በሩካቤ ለመገኘቷ ቃሉ የአካላዊ ቃል በግብረ አምላካዊ መገኘቱ ጌታችን እንበለዘር ለመገኘቱ ምሳሌ ነው። የቀደመው ጽላት የዕንቁ ነው። የኋለኛው ጽላት አለ የእብነ በረድ ነው። አንድም
እሺ እድበል አንድም ታቦት የጌታ ታቦት የእመቤታችን ነው። ሄድ ደህና የተሰባ ምንየኪ ዘእንበለ ውላጤ ሳይለወጥ ከአንቺ ከስጋሽ ስጋ ከነፍሲ ነፍስ ነስቶ ሰው የሆነ ወኮነ አራቄ ለሐዲስ ኪዳን ለሐዲስ ኪዳን ለወንጌል ሊቀ ካህናት ለሐዲስ ርስ ለመንግሥተ ሰማያት መግቢያ ሆነ። አዲስ ኪዳን ወንጌል፣ ብሉይ ኪዳን ኦሪት፣ አዲስ ብሉይ ርስት ምድረ ርስት፣ አዲስ ርስ መንግሥተ ሰማያት ይላል። ዘውሂዘ ደሙ ቅዱስ አንጽሖሙ ለመሃይምናን ወለሕዝብ ንጹሐን በከበረ ደሙ ፈሳሽነት በዓለመ ሥጋ በዓለመ ነፍስ ያሉትን ሁሉ አዳናቸው። ውሂዝ አለ ክዩ አላለም። ክዩ ከቅርብ ነው። ውሂዝ ከሩቅ ከቅርብ ነውና፣ ክዩ ከሩቅ ውሂዝ ከቅርብ ነውና። አንድም በዕለተ ዓርብ በቀኖት የፈሰሰውን ደሙን ቅዱሳን መላእክት በጣታቸው በአውራ ጣታቸው ተቀብለው በዓለሙ ረጭተውታል። ይህን ያህልስ አይደፍሩም ብሎ በጽዋ ብርሃን ተቀብለው በዓለም ረጭተውታል። ዛሬ አብያተ ክርስቲያናት የሚታነጹ ቅሉ ደሙ ከነጠበበት ላይ ነው። እዚህም ጣልቃን የሚባሉ አዕዋፍ አሉ። ልጆቻቸውን ተንከባክበው ሸፍነው ያሳድጋሉ። ገላግልቱ ሲሞቃቸው ጊዜ ተጫወትን ብለው ፊቷቸውን ይጸፏቸዋል። ሲሰማቸው ጊዜ አንገታቸውን ተክተው ቆርጠው ይገድሏቸዋል። በሦስተኛው ቀን ከአባታቸው ቢሉ ከእናታቸው ጎን ደም አውጥተው ቀብተው ያስነሷቸዋል። ጣልቃን የተባሉ አዳምና ሥላሴ ናቸው። ገላግልቱ የአዳምና ሔዋን ምሳሌ። እነዚያ ከጎናቸው አለ ደም አወጥተው ቀብተው እንደማስነሳት አንተ አቡነ ወአንተ ምን የሚባል ጌታ ከቀኝ ጎኑ አለ ትኩስ ደም ጥሩ ውሃ አፍሶ አድኗቸዋል እና ኮኖ ማአበ ወእመ ወመሃሮሙ ጥበበ እንዲል ሄደ። ሰአሊ ለነ ቅድስት ሰው ሆኖ በዓለመ ሥጋ በዓለመ ነፍስ ያሉትን በከበረ ደሙ ፈሳሽነት ካዳናቸው ልጅሽ ጽኒት በድንግልና ስርጉት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳ ለምኝልን። አእምሮውን ለብወውን ጥበቡን በልቡናችን ሳይብን አሳድሪብን። ወበእንተ ዝንአብየኪ ኩልነ እግዝእትነ ወላዲተ አምላክ መጽሐፍ ላለፈውም ለሚመጣውም አጻፋ መስጠት ልማድ ነውና ላለፈው ለሚመጣውም በእንተዛ አለ አምላክን የወለድሽ እመቤታችን ሆይ ስለዚህ ነገር እናከብርሻለን እናገንሻለን። ንጽሕት ኩሎ ጊዜ ንስል ወናንቃዱ ንጽሕት ኩሎ ጊዜ ንስል ወናንቃዱ ሀቤኪ ኩሎ ጊዜ ብሎ ይገጥሟል። ሁልጊዜ ንጽሕት የምትሆኝ እመቤታችን አምላክን የወለድሽ እመቤታችን ሁልጊዜ አይነ ልቡናችን ወደ አንቺ እንሰቅላለን። ከማንርከብ ሳይለ በሀበ ሰውን ከሚወድ ሰው ከሚወደው ከልጅ ዘንድ ይቅርታን እናገኝ ዘንድ አይነ ልቡናችን ወደ አንቺ እንሰቅላለን። ታቦት በወጥ ልቡጥ እንኩለሄ ዘግቡር እምእዝ እይነቅዝ ሸምሸር ሸጪን ከሚባል ከማይነቅዝ እንጨት የተቀረጸ በውስጥ በአፋ በወርቅ የተለበጠ ታቦት የሰለነ ዘእግዚአብሔር ቃለ አካላዊ ቃልን ይመስልልናል። አንድም መመሳሰል የጋራ ከሆነ ብሎ ዘእግዚአብሔር ቃል ይትመሰለነ ታቦተ ይላል። አካላዊ ቃል አለ በውስጥ በአፋ በወርቅ የተለበጠ ታቦትን ይመስልልናል። ታቦትን ሸምሸር ሸጢን ከሚባል ከማይነቅዝ እንጨት ቁረጥ ብሎታል። ይኸውም ምሳሌ ነው። ታቦት አለ የእመቤታችን ዘይነቅዝ የአብርሃም ዘይነቅዝ አለው በአምልኮተ ጣዖት በገብረ ኃጢአት አይለወጥምና። አንድም ታቦት የጌታችን ዘይነቅዝ የእመቤታችን ዘይነቅዝ አለ እመቤታችን በኃጢአት አትለወጥምና። አንድም ታቦት የጌታችን ዘይነቅዝ ያብ ነው። አሁን ዘግቡር ሲል ያውካል። የኮነ ሰባ ዘእንበለ ፍልጠት ወይ ውላጤ መለየት ሳያገኘው ሰው የሆነ መለኮት ንጹሕ ዛልቦ ሙስና መለወጥ የሌለበት ንጹሕ ከተፈልጦ ከተድሮ አንድም ካለ መመለክ ካለ መሰገድ ንጹሕ የሚሆን ዘርቢ ምስለ በአበሪና ያለ ወቦቱ አብሰራ ለንጽሕት እሱ ባለመለወጡ አለመለወጧን ባለመለየቱ አለመለየቷን ነገራት። አንድም በገብርኤል አድሮ ነገራት ላይ ከኮንኩ ለርስየ ዋስተዳይክዋ
ለድንግል ወላዲተ በአምሳለ ገብርኤል መልአክ እንዲል አንድም በዘይነቅዝ ነገራት። ዘእንበለ ዘር ኮነ ከማነ በኪነ ጥበቡ ቅዱስ ከጥበቡ በሚበልጥ ጥበቡ ይላል እንደኛ ያለ ኃጢአት ዘእንበለ ርኩስ ነውር ነቀፋ ሳይኖርበት እንደኛ ሰው ሆነ። ከጥበቡ በሚበልጥ ጥበቡ አለ። ይህን ዓለም ከፈጠረበት ጥበቡ ይህን ዓለም ያዳንበት ጥበቡ ይበልጣልና። ይህን ዓለም ሲፈጥረው ለይኩን ብሎ ነው፣ ሲያድነው ግን ሰው ነው አለ። ስጋውን ቆርሶ ደሙን አፍሶ ነው። አንድም በጥበቡ ባደረገው ስጋዌ እንደኛ ሰው ሆነ ይላል። በጥበብ ባደረገው አለ። ዲያብሎስ በስጋ ከይሲ ተሰውሮ ቢያስትበት በስጋ ብእሲ ተሰውሮ አድኖበታልና። ወበከመ ኮነ እንከ ተኀባ ሰይጣን በጉሉቱ ውስተ ስጋ ከይሲ ከማሁ ኮነ ድነትነ በተሰውሮ ቃል እግዚአብሔር በዘመድነ እንዲል ዘተሰባምኔኪ ዘእንበለ ርኩስ ዘመረ መለኮቶ ባህሪውን አዋህዶ ሰው ሆነ። መለኮቱን አዋህዶ ሰው ከሆነ ልጅ ጽኒት በድንግልና ስርጉት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ለበወውን ጥበቡን በልቡናችን ሳይብን አሳድሪብን። መቅደስ ዘይኬልልዋ ኪሩቤል ታቦትን ከዚህ ይናገሩታል። ታቦትን ሸምሸር ሸጢን ከሚባል ከማይነቅዝ እንጨት ቅረጽ። አቆልቋዩን 2 ክንድ ከስንዝር ቁመቱን ክንድ ከስንዝር ርቡን ክንድ ከስንዝር አድርገ ቅረጽ። በውስጥ በአፋ በወርቅ ለብጠው 4 ቀለበት 2 መሎጊያ አብጅለት ብሎታል። ምሳሌንም ሞላልነቱን 2 ክንድ ከስንዝር ርህቡን ክንድ ከስንዝር አድርገ ቅረጽ ብሎታል። ለዚህ ቁመት የለውም። 2ቱን ኪሩቤል እንደሚናተፍ አውራ ዶሮ አስመስለህ በቀኝና በግራ ሳላቸው። ዙሪያውን አለ ፈለግ አውጥተህ ያረጋ ብጽብጽ ወርቅ አፍስበት ብሎታል። ምሳሌ ነው። ሞላልነቱ 2 ክንድ ከስንዝር ከአዳም እስከ ሙሴ ያለው ዘመን ነው። 2256 ይሆናል። በ2256 ዘመን አራያ ድንግል ታቦተ ኖህ ለመገኘቷ ምሳሌ ነው። ርቡዕ ክንድ ከስንዝር ከኖህ እስከ ሙሴ ያለው ዘመን ነው። 1600 ይሆናል። በ1600 ዘመን አራያ ድንግል የድንግል ምሳሌ ታቦተ ሙሴ ለመገኘቷ ምሳሌ ነው። ቁመቱ ክንድ ከስንዝር ከሙሴ እስከ እመቤታችን ያለው ዘመን ነው። ክንድ ከስንዝር አለ ቁመቱ ክንድ ከስንዝር ከሙሴ እስከ እመቤታችን ያለው ዘመን ነው። ያ 1629 ይሆናል። በ1629 ዘመን ታቦተ ሙሴ ታቦተ ኖህ ምሳሌዎቿ የሆኑ አማናዊት ድንግል ለመገኘቷ ምሳሌ ነው ይላል። ምሳሌ ነው። ታቹ የንጹሐን አበው 2 ቀለበት የፍቅረ ቢጽና የፍቅረ እግዚአብሔር 2 መሎጊያ የፍቅረ ቢጽና የፍቅረ እግዚአብሔር 4 ቀለበት በርእይ በሰሚ በአጼኖ በገሲስ በዚህ ሁሉ እመቤታችን ንጽሕት ናትና። ዳርና ዳሩ የኢያቄምና የሐና ገቢቱ የርሷ ምሳሌ 2ቱ ኪሩቤል የመላከ ውቃቤና የመላከ መመስር ምሳሌ። ሊቀ ካህናቱ ከዓመት አንድ ጊዜ ከቤተ መቅደስ ገብቶ ከኪሩቤል ድምፅ ሰምቶ ይወጣ እንደነበር እመቤታችንም በቤተ መቅደስ 12 ዓመት አለ ስትኖር በመላከ ውቃቢ በቅዱስ ሚካኤል ተጠብቃ ከመላከ መመስር ከቅዱስ ገብርኤል ድምፅ ሰምታ ጌታን ጸንሳ ለመገኘቷ ምሳሌ ነው። አንድም 2ቱ ኪሩቤል የወርኒና የሶፊያ ምሳሌ ባስልዮስን ከኔ አትለያቸው ባጠገቤ ሳላቸው ብለዋለችና። አንድም የዮሴፍና የሰሎሜ ምሳሌ በመከራዋ ጊዜ አልተለዩአትምና
ፈለግ የልቡናዋ ብፅብፅ ወርቅ የሁከት መንፈሳዊ ከልቡናዋ አይጠፋምና ይላል። መቅደስ ዘይኬልልዋ ኪሩቤል ለስዑላን በስለ እግዚአብሔር በፈጠራቸው ኪሩቤል አምሳል ሰሎሞን ሙሴ የሳላቸው ኪሩቤል የሚጋርዱሽ መቅደሰ ሙሴ አንቺ ነሽ። መቅደስ ዘይኬልልዋ ኪሩቤል ለስዑላን በስለ እግዚአብሔር አንድም እግዚአብሔር በፈጠራቸው ኪሩቤል አምሳል ሰሎሞን የሳላቸው ኪሩቤል የሚጋርዱሽ መቅደሰ ሰሎሞን አንቺ ነሽ። ቃል ዘተሰባ እምኔኪ ዘንድ አንድም ኦ መቅደስ ዘኮነ ለሊሁ እግዚአብሔር ሊቀ ካህናት እንዲል አለ። እግዚአብሔር በማኅፀንሽ ያደረ አለ ቤተ መቅደስ እመቤታችን አንቺ ነሽ። ቃል ዘተሰባ እምኔኪ ዘእንበለ ውላጤ መለወጥ መለየት ሳያገኝሽ ከአንቺ ከስጋሽ ስጋ ከነፍሲ ነፍስ ነስቶ ሰው የሆነ አካላዊ ቃል ኮነ ሠራየ ኃጢአትነ ጨርስ ወደምሳሴ አበሳነ ኮነ ሠራየ ኃጢአትነ ወደምሳሴ አበሳነ ጥቃቅኑን ታላላቁን ኃጢአታችን ይቅር የሚለን ሆነ። አበሳ የድፍረት ኃጢአት የስተት አበሳ የዘገየው ኃጢአት አለ የጊዜው ስለ ጊዜው ስለ ዘላለሙ ስለ ስጋ ስለ ነፍስ ይደጋግማል። ሳል ለነ ቅድስት ጥቃቅኑን ታላላቁን ኃጢአታችን ይቅር ከሚለን ልጅሽ ጽኔት በድንግልና ስርጉት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ለበወውን ጥበውን በልቡናችን ሳይብን አሳድሪብን። አንቲ ውእቱ መሶበ ወርቅ ንጹሕ የሆነች በውስጧ ሀቡ መና ያለባት ንጹሕ መሶበ ወርቅ እመቤታችን አንቺ ነሽ። መሶብ የእመቤታችን ወርቁ የንጽህናዋ የቅድስናዋ ሀቡ መና የጌታ ምሳሌ። መሶበ ወርቅንም ሸምሸር ሸጢን ከማይባል ከማይነግዝ እንጨት ቅረጽ ብሎታል። በውስጥ በአፋ በወርቅ ለብጠው ንሳ ቆጽለ ወርቅ ረቃቀ ወግሉ አቲ ይላል። ወርቁን እንደ ቅጠል እያሳሳህ በዚያ ሸፍነው ብሎታል። ጎሞር ሙሉ መና ጊዜ ሳትወስን አኑር ብሎታል። ምሳሌ ነው አለ። መሶብ የእመቤታችን ወርቁ የንጽህናዋ የቅድስናዋ ጎመር ሙሉ መና የጌታ ምሳሌ ጊዜ ሳትወስን አኑር አለው። ለጊዜው አባቶቻችን ይህን እየመገባቸው ይግዱት ነበር ተብሎ ዘለፋ ሊሆንባቸው ነው። ፍጻሜው ግን ያ ለብዙ ዘመን ሲኖር እንዳልተለወጠ ሰው ሲሆን አምላክነቱ ላለመለወጡ ምሳሌ ነው እና እንዲህ አለ። ዘወረደም ሰማያት አኮ ሙሴ ዘወሀበክሙ ውእተ ህብስተ እንዳለው ያለ አይደለም። ከሰማይ የወረደ እውነተኛ ህብስት ነው እንጂ። ወሀቤ ሕይወት ለኩሉ ዓለም አበዊክሙሰ መና በሉ በገዳም ሞቱ እንዳለው ያይደለ። ወሀቤ ሕይወት ለኩሉ ለሰው ሁሉ ሕይወትን የሚያድል የሚሰጥ ህብስተ ሕይወት ነው እንጂ። ህብስተ ሕይወት ከሚባል ልጅ ጽኔት በድንግልና ስርጉት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ለብወውን ጥበቡን በልቡናችን ሳይብን አሳድሪብን። አንቲ ውእቱ ተቀዋም ዘወርቅ ተጾርኪ ማይቶ ተጸዳል ኩሎ ጊዜ ሁልጊዜ ብርሃንነት ያለውን ፋና የተሸከምሽ ተቋመ ወርቅ እመቤታችን አንቺ ነች። ተቋመ ወርቅንም መክሊተ ወርቅ ትገብራ ወትቀባ በፒሳ ብሎታል። ግበራ ቅባ ሲል ነው። መክሊተ ወርቅን አምጥተህ ተቋመ ወርቅን ስራ ከታች እንዳይፈነገል እንደ ጽዋ እግር አበጅለት። በዚያ ላይ አንድ መሸቢያ ቃተቶ በዚያ ላይ 3 መሸቢያ ቃተህ 7 አይጹቅ አውጣለት። 3ቱን በወዲህ 3ቱን በወዲህ አድርገህ በመካከል አለ መካከለኛውን ስረ ወጥ አድርገው ብሎታል። በመካከል የተቀደው ዘይት በ6ቱ እንዲመላ 7 ምንባረ ፈትል አብጅለት ብሎታል። ለዚህም ማፈኛ መኮስተሪያ ወለባ አብጅለት ብሎታል። ምሳሌ ነው። ተቋም የዘመን ምሳሌ። አንድ መሸቢያ ከታች አንድ መሸቢያ ቃተተው አለው። በዘመነ አበው መጽሐፍ አልተጻፈም ነበረና በዚያ ላይ 3 መሸቢያ ቃተተው ማለቱ 3ቱ ዘመን መጻሕፍት ተጽፈዋል። በዘመነ መሳፍንት፣ በዘመነ ነገሥት፣ በዘመነ ካህናት 7 አይጹቅ
አውጣለት አለው። ሰባቱ አይጹቅ የሰባቱ መጻሕፍት ምሳሌ፣ አምስቱ መጻሕፍተ ሙሴ፣ ስድስተኛ መጻሕፍተ ነቢያት፣ ሰባተኛ ወንጌል ናት። እስመ ሰባይ ንባቡ ለእግዚአብሔር እንዲል ይላል። ቆይ እንዲል የዘመን ምሳሌ። ቆይ አይጹቅ የምእመናን ብርሃኑ የሰባ ሥላሴ የሐዋርያት የመምህራን ማፈኛ መኮስተሪያ ወለባ ወበትዕግሥትክሙ ታጠሪው ለነፍስክሙ ያለውን ሲያስቡ ለመኖራቸው ብርሃኑን አይጹቁን የሚገልጸው ብርሃኑ እንደሆነ የመጻሕፍትንም ምስጢር የሚገልጹ ሐዋርያት መምህራን ናቸውና ነው። አንድም ተቋም የእመቤታችን ምሳሌ ከታች አንድ መሸቢያ ቃተህ ተወው አለው። በእመቤታችን ሁከት መንፈሳዊ እንጂ ሁከት ሥጋዊ የለባትምና ሦስቱ መሸቢያ የሦስቱ ድንግልናዋ ድንጋሌ ሥጋ፣ ድንጋሌ ነፍስ፣ ድንጋሌ ልቡና፣ ንጻ ሥጋ፣ ንጻ ነፍስ፣ ልቡና፣ ንጻ ሥጋ፣ ንጻ ልቡና ነው። ሰባቱ አይጹቅ አለ የፍጹም ክብሯ ምሳሌዎች ናቸው። ሰባት በዕብራውያን ፍጹም ነው። እስመ ሁልቁ ሰባቱ ፍጹም ውእቱ በሀበ ዕብራውያን እንዲል እመቤታችንም በክብር ፍጽምት ናትና ምንባረ ፈትል የማኅፀኗ ማፈኛ መኮስተሪያ ወሌባ የማኅተመ ድንግልናዋ ሰባት ምንባረ ፈትል አብጅለት አለው 49 ይሆናል። እመቤታችንም ጌታችን ከወለደች በኋላ በዚህ ዓለም 49 ዘመን ለመኖሯ ምሳሌ አንዱ መክሊተ ወርቅ 1728 ወቄት ይሆናል። በ1728 ዘመን ዜና ሞቷን የሚናገሩ ቅዱስ ጳውሎስና ቅዱስ ጴጥሮስ ለመነሳታቸው ምሳሌ ነው። አንድም ተቋም የጌታችን ምሳሌ፣ አይጹቅ የምእመናን ምሳሌ፣ በመካከል የተቀዳው ዘይት በስድስቱ እንዲመላ ጌታም በምእመናን መንፈስ ቅዱስን የሚያሳድር ሆኗልና። አንድም ተቋም የረቡዕ ምሳሌ ናት። ስድስቱ ዕለታት ስድስቱ አይጹቅ ሰባቱ አይጹቅ የሰባቱ ዕለታት በመካከል የተቀደው ዘይት በስድስቱ እንዲመላ በዕለተ ረቡዕ የተፈጠሩ ፀሐይ፣ ጨረቃ፣ ከዋክብት ይላል በስድስቱ ዕለታት ሲያበሩ ለመኖራቸው ምሳሌ ነው። ዘውእቱ ብርሃኑ ለዓለም ይኸውም ለሰው ሁሉ እውቀትን የሚገልጽ እውነተኛ ብርሃን ነው። ብርሃን ዘእምብርሃን ከብርሃን አብ የተገኘ ብርሃን ዛልወጥን ጥንት ከሌለው ከብርሃን አብ የተገኘ ብርሃን አምላክ ዘእምአምላክ ዘበአማን ከእውነተኛ አለ አብ የተገኘ እውነተኛ የባሕርይ አምላክ ወልድ የተሰባ እምኔኪ ዘእንበለ ውላጤ ሳይለወጥ ከሥጋይ ሥጋ ከነፍሲ ነፍስ ነስቶ ሰው የሆነ ወበምጽአቱ አብርሃ ለአልየነ ለለን ነብር ውስተ ጽልመት ወጽላልወተ ሞት ሰው በመሆኑም አለ በድንቁርና በቀቢጸ ተስፋ ለምንኖር ለእኛ እውቀትን ገለጸልን። ዋርታ እገሪነ ውስተ ፍኖተ ሰላም እግረ ልቡናችንም ወደ ሕገ ወንጌል ጎዳና አቀናልን። ዋርታ እገሪነ ሳሊ ለነ ቅድስት እግረ ልቡናችን ወደ ሕገ ወንጌል ጎዳና ካቀላልን ልጅሽ ጽኒት በድንግልና ትርጉት እናሳድርብን በምስጢረ ጥበቡ ቅዱስ በጥበቡ ባደረገው ስጋዌ እግረ ልቡናችን ወደ ሕገ ወንጌል ጎዳና አቀናልን። አተታ እንዳለፈው አንቲ ውእቱ ማይጠን ዘወርቅ እንተ ጾርኪ ፍህመ እሳት እሳትነት ያለውን ፍም የተሸከምሽ ማይጠንተ ወርቅ እመቤታችን አንቺ ነሽ። ማይጠንተ ወርቅንም ሸምሸር ሸጪን ከሚባል ከማይነግስ እንጨት ቅረጽ ብሎታል። 4 ቀለበት 2 መሎጊያ አበጅለት። ቁመቱን አለ 2 ክንድ ከስንዝር ርቡን ክንድ ከስንዝር አድርገህ ቅረጽ። 2 አቅርንት አውጣለት። መካከሉን እንደ ሙገጫ ፈልፍለህ በወርቅ ለብጠው። ሰንድሮስ የሚባል ነጭ ዕጣን ፈጭተህ አኑር። ፍሙን አግብተህ ዕጣኑን አድርገህ አለ በወርቅ ዘንግ አዋህደው። ወርቁ እንዳይሰማው ፈጥነ በብርት ድፋው ብሎታል። ምሳሌ ነው ይላል። ማይጠንት የእመቤታችን ወርቁ የንጽህናዋ የቅድስናዋ ፍም የመለኮት ዕጣን የትስብእት የወርቅ ዘንግ የመንፈስ ቅዱስ ያ
በወርቅ ዘንግ ሲያዋሃደው ጢሰ ቅጣሬው አምሮ ይወጣ እንደነበር የከፈለ ያዋሃደ የፈጠረ መንፈስ ቅዱስ ነውና። አቅርንት የስልጣነ እግዚአብሔር ምሳሌ። ቡሩክ ዘነሳ መቅደስ ቡሩክ ዘነሳ እመቅደስ ቡሩክ አሮን ከቤተ መቅደስ አለ ይዟት የወጣ ማዕጠንተ ወርቅ አንቺ ነሽ። እስራኤልን ቸነፈር የሚፈጃቸው ሆነ። ከሙሴ ዘንድ ተሰብስበው ሂደው ከኛ ኃጢአት ስህተት ከእግዚአብሔር ምሕረት ቸርነት አይታጣምና ወደ እግዚአብሔር አመልክትልን አሉት። ወደ እግዚአብሔር ቢያመለክት ወንድም አሮን ልብሰ ተክህኖውን ለብሶ ማዕጠንተ ወርቁን ይዞ ሕያዋኑን በአንድ ወገን ሕሙማኑን በአንድ ወገን አድርጎ በመካከል ገብቶ ይጠንላቸው። ደዌ ከሕሙማኑ ወደ ሕያዋኑ አይተላለፍም አለው። ወነሳ የእፉደ ቅኔሁ ዘጸሎት ከተረ መዓተ ዋይሳ መቅሰፍተ ዋይተተ ማእከለ ሕያዋን ወፈለጠ ማእከለ ሕያዋን ወሙታን እንዲል ልብሰ ተክህኖውን ለብሶ ማዕጠንተ ወርቁን ይዞ በመካከል ገብቶ ቢያጥንላቸው ደዌ ከሕሙማኑ ወደ ሕያዋኑ የማይተላለፍ ሆኗል። እንደዚሁም ጌታችን ከእመቤታችን ሰው ከሆነ ወዲህ ፍዳ የማይተላለፍ ሆኗልና ቀድሞ ይተላለፍ ነበር ቢሉ አዎ መስሎ ቢሰራው፣ ዛሬ ግን አለ ቢሰራም በንስሐ ይርቃል እና እንዲህ አለ። አንድም ቡሩክ ዘነሳ ይላል። ቡሩክ አብርሃም ከነው ቆይ ቡሩክ እግዚአብሔር ነው። ቡሩክ እግዚአብሔር ከአብርሃም ባህሪ የመረጠሽ ማዕጠንተ ወርቅ አንቺ ነሽ። ቡሩክ አለው አብርሃምን ማኅደረ እግዚአብሔር ነውና። ቡሩክ ዘነሳ አንድም ቡሩክ ዘካርያስ ከቤተ መቅደስ ይዟት የወጣ ማዕጠንተ ወርቅ እመቤታችን አንቺ ነሽ ይላል። ሰሪ ኃጢአተ ወይ ደመስስ ጌጋየ ጥቃቅኑን ታላላቁን ኃጢአት ይቅር የሚል እንዳለፈው ዝውእቱ ዘእግዚአብሔር ቃል የአብ አካላዊ ቃል አለ እሱ ነው። ዘተሰባ ምኔኪ ዳይረገድ አቡሁ ርሶ ዕጣነ ወመስዋዕተ ስሙረ ከአንቺ ሰው የሆነ የአብ አካላዊ ቃል እሱ ዛይረገድ አቡሁ ርሶ ዕጣነ ወመስዋዕተ ስሙረ ራሱን ያማረ የተወደደ መስዋዕት ዕጣን አድርጎ ያቀረበ አለዋ አንከረ አብ እምዝንቱ መስዋዕት እንዲል ሰአሊ ለነ ቅድስት ራሱን ያማረ የተወደደ ዕጣን መስዋዕት አድርጎ ካቀረበ ልጅሽ ጽኒት በድንግልና ስርጉት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ለቦውን በልቡ ጥበቡን በልቡናችን ሳይብን አሳድሪብን። ተፈስሒ ኦ ማርያም ርግብ ሰናይ መልካም ርግብ እመቤታችን ሆይ ተፈስሒ ደስ ይበልህ። ለወለድኪ ለነ ዘእግዚአብሔር ቃለ አካላዊ ቃልን የወለድሽልን አንቲ ውእቱ ጽጌ መዓዛ ሰናይ ዘመዓዛሃ ሰናይ ሲል ነው። ጽጌ እሷ መዓዛ ልጇ። አንድም ጽጌ እርሷ መዓዛ ንጽህናዋ ቅድስናዋ ነው። እንተ ሰረጸ ተምስሮ እሴይ ከእሴይ ስር አለ የበቀለች የተገኘች ስር ወደ ላይም ወደ ታችም ያድጋል። ወደ ላይ ቢሉ አብርሃም ወደ ታች ቢሉ ዳዊት መገናኛው እሴይ። ሰአሊ ለነ ቅድስት እንዲህ ካለው ልጅ ጽኒት በድንግልና ስርጉት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ለብበውን ጥበቡን በልቡናችን ሳይብን አሳድሪብን። በትረ አሮን እንተ ሰረጸ ዘእንበለ ተክል ወይሰቅይዋ ማየ ሳይተክሏት የበቀለች ውሃ ሳያጠጧት ለምልማ አበባ አፍርታ የተገኘች የአሮን በትር ነበረች። ከማ አንቲኒ ኦ ወላዲተ ክርስቶስ አምላክነ ዘበአማን በእውነት የባሕርይ አምላክ ፈጣሪያችን እሱን የወለድሽልን አንቺም እንደሷ ነሽ አለ። ደቂቀ ሮቤል በሙሴ ደቂቀ ቃት በአሮን በጠላትነት ተነሱባቸው። ሁለት ወንድማማቾች ክህነት ከምስፍና አንድ አድርገው ይዘው እስከ መቼ ድረስ ሲገዙን ይኖራሉ ብለው አንድ ጊዜ የተነሳን እንደሆነ ሕዝቡ የምቀኝነት እንደሆነ ያውቁብናል። እኛ በሙሴ ዳኝነት የአሮንን ክህነት እጅግ አደረግን፣ በኋላ እናንተ ደግሞ በእኛ ዳኝነት የሙሴን ምስፍና እጅ ታደርጋላችሁ ብለው ሂደው ሙሴ ሹመት በተርታ ስጋ በገበታ እንዲሉ እኛስ ከሌዊ ተወልደን የለምን? የአሮንን ክህነት ለእኛ ስጠን አሉት። ሙሴም አሮን ሹመቱን ከእግዚአብሔር አግኝቶ ተሹሞታል፣ እናንተም እግዚአብሔር አግኝታችሁ ተሾሙ አላቸው። ይህማ ለወንድሙ ማድላቱ አይደለምን ብለው 200 የሚበልጡ ካህናት ማዕጠንተ ብርታቸውን አሰርተው ልብሰ ተክህኗቸውን ለብሰው ሊያጥኑ ሲገቡ ሙሴ አሮንን ከደብተራ ኦሪት ደጅ አገኟቸው። ወረድዎሙ ይላል ገረመሟቸው።
ተጋፍተው ገብተው ሲያጥኑ ጢሰ ቅጣሬው ቢነካቸው ልብሳቸውን ሳይነካ ሰውነታቸውን እንደተለበለበ ግንድ አድርጎታል። ሙሴ ወደ እግዚአብሔር ቢያመለክት በልብሳቸው እያጎናጸፍክ አውጥተህ አፍስሳቸው ብሎታል። ያን ግን ወተቀደሳ ነዋያቲሆን ማያጥንታቲሆን በነፍሳቲሆን እንዲል ለቤተ እግዚአብሔር መገልገያ አድርገው ብሎታል። አቤሮን ዳታን አቤሮንን ከነ ከብቶቻቸው ከነ ድንኳናቸው ከነ ቤተሰቦቻቸው ምድር ተከፍታ አስጥማቸዋለች። ቆሬም ምክር ላይ ያጸና መጥቶ በአንድ ተማልቶ ቀርቷል ወርዷል። የቀሩት ይላል እዚህ ሁሉ ኃጢአታችን ወደ እግዚአብሔር እያዘከሩ ዘመዶቻችን ያስፈጇቸው እሊ ሙሴ አሮን አይደሉ ብለው በደንጊያ ወግረን በሳት አቃጥለን እንገድላቸዋለን እንጣላቸዋለን ብለው ሄዱ። ሙሴ አሮን ተሯርጠው ከደብተራ ኦሪት ገቡ። አምደ ብርሃን መጥቶ ተተከለ። ፈጣሪያቸው ሊረዳቸው መጣ ብለው ተመልሰዋል። እግዚአብሔርም አለ አሮንን አሮን እስከ መቼ ድረስ እንዲህ ስትታወቅ ትኖራለህ? ክህነት ከቤት እንዳይወጣ ምልክት አሳይልሃለሁና ወንድሙ ሙሴ የ12ቱን ነገደ እስራኤል በትር ሰብስቦ በቀዳማይ ሰዓተ ሌሊት አግብቶ ሲጸልይ አድሮ በቀዳማይ ሰዓተ ማለት ያውጣው ካንተ በትር ምልክት አሳይልሃለሁ አለው። የ12ቱ ነገደ እስራኤል በትር ሰብስቦ አመጣ። እሱም የአያቱ የሌዊ በትር ነበረች። እሷን አምጥቶ ሰጥቷል። በቀዳማይ ሰዓተ ሌሊት አግብቶ ሲጸልይ አድሮ ቀዳማይ ሰዓተ ማለት ቢያወጣው የአሮን በትር ሳይተክሏት በቅላ ውሃ ሳያጠጧት ለምልማ አበባ አፍርታ 12 በኩረ ለሚ ገውዝ ለውዝ አፍርታ ተገኝታለች። ምሳሌ ነው። ያቺ በቤተ መቅደስ 12 ነው። ከ12ቱ በትር ተለይታ የሙሴ በትር ማነው የአሮን በትር ሳይተክሏት በቅላ ውሃ ሳያጠጧት ለምልማ አበባ አፍርታ እንደተገኘች እመቤታችንም በቤተ መቅደስ 12 ዓመት ኑራ ጌታን እንበለ ዘር እንበለ ሩካቤ ጸንሳ ለመገኘቷ ምሳሌ ነውና በትሩ ማነው ፍሬው አንድ ነው ቢሉ የሥላሴ አንድነታቸው፣ 3 ነው ቢሉ የሦስትነታቸው፣ 12 ነው ቢሉ የ12 ሐዋርያት ምሳሌ ነው። ዘእንበለ ዘር መጻ ዋዲሃነን ዘር ምክንያት ሳይሆነው ሰው ሆኖ ያዳነን አምላክን የወለድሽ እመቤታችን አንቺም እንደሷ ነሽ። ሰው ሆኖ ካዳነን ልጅ ጽኒት በድንግልና ስርጉት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ለበወውን ጥበውን በልቡናችን ሳይብን አሳድሪብን። ለኪ ደሉ ዘም ኩሎሙ ቅዱሳን ትሳሊ ለነ ኦ ምልዕተ ጸጋ ምልዕተ ክብር ሆይ ከቅዱሳን ይልቅ ስለምኝልን ዘንድ ለአንቺ ይገባሻል። አንቲ ታቢም ሊቃነ ጳጳሳት ከሊቃነ ጳጳሳት አንቺ ትበልጫለሽና ወፈድፋደ ተከብሪም ነቢያት ከመምህራንም አንቺ ትበልጫለሽና ብኪ ግርማ ራእይ አቢም ግርማ ሱራፌል ወኪሩቤል ከጾርተ መንበሩ ከኪሩቤል ካጠንተ መንበሩ ከሱራፌል ይልቅ የመፈራት የባለሟልነት የመወደድ ግርማ አለሽና አንቲ ታቢም ሊቃነ ጳጳሳት አንድም አንቺ ከሐዋርያት ትበልጫለሽ። ሐዋርያት አያማልዱህም ትይኝ እንደሆነ አለ ዘአሰርክሙ በምድር ይኩን እስረ በሰማያት ወዘፈታሕክሙ በምድር ይኩን ፍትሐ በሰማያት ያላቸው ሐዋርያት አያማልዱህም ትይኝ እንደሆነ ከነሱ አንቺ ትበልጫለሽና ለአንቺ ይገባል። ወፈድፋደ ተከብሪም ነቢያት ዘኪያክሙ ሰማይ ኪያየ ሰማይ ያላቸው 70 አርድእት አሉ እነሱ ያማልዱህም ትይኝ እንደሆነ ከነሱ አንቺ ትበልጫለሽ። ብኪ ግርማ ራእይ ዘአቢም ግርማ ሱራፌል ወኪሩቤል ጾርተ መንበሩ ኪሩቤል አጠንተ መንበሩ ሱራፌል አያማልዱህም ትይኝ እንደሆነ ከጾርተ መንበሩ ከኪሩቤል ከአጠንተ መንበሩ ከሱራፌል ይልቅ ለአንቺ የመፈራት የባለሟልነት የመወደድ መልክ ግርማ አለሽና ለኪ ይደሉ ለአንቺ ይገባሻል። መፈራቷ በአይሁድ በአጋንንት በመናፍቃን ዘንድ ነው። ባለሟልነቷ በሥላሴ ዘንድ ነው። መወደዷ በምእመናን ዘንድ ነው ይላል። አንቲ በአማን መካዘ መድኅነ እመቤታችን በእውነት አንቺ የባሕርያችን መመኪያ ነሽ። ወሳሊት ሕይወተ ለነፍሳቲነ ለሥጋችንም ለነፍሳችንም ድኅነት ሕይወትን አማለሽ የምታሰጭና አንቺ ነሽ።
አሊለነ ሀበ እግዚእነ ወመድኃኒነ ኢየሱስ አሁንም ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ለምኝልን፣ አማልጅን፣ አስታርቂ። ያጽንአነ በርትዕት ሃይማኖት ያጽናነ በርትዕት ሃይማኖት አንድነቱን ሦስትነቱን በማመን አጽንቶ ሥጋዌውን በማመን ያጸናን ዘንድ አንድም አንድነቱን ሦስትነቱን ሥጋዌውን በማመን አጽንቶ ትንሣኤ ሙታን ዕርገተ ጻድቃን በአተ መንግሥተ ሰማያት እንዳለ በማመን ያጸናን ዘንድ ለምኝልን። ይጸግወነ ሳህልወ ወምሕረትወ ኃጢአታችን ይቀር ይለን ዘንድ ይተርጉመው ጸጋ አስተስርየተ ኃጢአት ይእቲ እንዲህ ይስራ ኃጢአተነ በብዝኃ ምሕረቱ በቸርነቱ ብዛት ኃጢአታችን ይቅር ይለን ዘንድ ለምኝልን። አሊለነ ቅድስ ኃጢአታችን በቸርነቱ ብዛት ኃጢአታችን ይቅር ከሚለን ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ለብወውን ጥበቡን በልቡናችን ሳይብን አሳድሪብን። ቅድስት አለ ንጽሕት ጽንዕት ክብርት ልዩ ሲል ነው። ንጽሕት አለ ሌሎች ደናግል ከነቢብ ከገቢር ቢነጹ ከሐልዮ አይነጹም። እሷ ግን አለ ከሐልዮ ከነቢብ ከገቢር ከዚህ ሁሉ ንጽሕት ናትና። ወይ ረኩሰት በምንትኒም ዘፈጠራ ድንግል በህሊናሃ ወድንግል በስጋሃ ማርያም እሰት ሀቱም ትካሱ ተከሱ ለአዳም ከመባህሪ ጻዳ እንዲል ጽንዕትም አለ ሌሎች ሴቶች ቢጸኑ ለጊዜው ነው፣ ኋላ ግን ተፈቶ አለባቸው። እሷ ግን ቅድመ ጸኒስ፣ ጊዜ ጸኒስ፣ ድረ ጸኒስ፣ ቅድመ ወሊድ፣ ጊዜ ወሊድ፣ ድረ ወሊድ ጽንዕት ናትና። ጽንዕት በድንግልና አልባቲ ሙስና ራቁ ደመና እንዲል ክብርትም አላት። ሌሎችን ሴቶች የምናከብራቸው ነቢያትን፣ ሐዋርያትን፣ ጻድቃን ሰማዕታትን ጳጳሳት ነገስታትን ወለዱ ብለን ነው። እሷን ግን የምናከብራት እመ አምላክ ወላዲተ አምላክ ብለን ነውና ልዩም አላት። እናትነትን ከድንግልና ድንግልናን ከእናትነት አስተባብራ ይዛ የምትገኝ ከመቤታችን በቀር ሌላ ሴት የለችምና ዓይኗ ነው ያሉ እንደሆነ አእምሮውን ለብወውን ጥበቡን በልቡናችን ሳይብን አሳድሪብን ማለት ነው። አልፈዋ ነው ያሉ እንደሆነ ግን ለምኝልን ማለት ነው። ልመና እስከዚህ በኋላ ስንኳንስ በርሷ በሌሎችም ቅዱሳን የለባቸው ብሎ በቀደመ ልመናዋ በቀደመ ቃል ኪዳኗ የምታስምር የምታማልድ ስለሆነ እንዲህ አለ እንጂ ጻድቃንን ይረክቡ በአሐቲ ስለቶሙ ኩሎ ዘሐሰሱ እንዲል ከዚህ ሲደርስ ይህን ሲጨርስ በያዘችው መስቀለ ብርሃን ባርካው። እድል ፈንታህ ጽዋ ተርታህ ከኔ ጋራ ነው። እንዳንተ ያሉ የምእመናንም እድል ፈንታቸው ጽዋ ተርታቸው እንዳንተ ከኔ ጋር ነው ብላው በያዘችው መስቀለ ብርሃን ባርካው ተባርጋለች። እሱም ተባርኮ እጅ ነስቶ ይቀራል። ጊዜው ገና ነበረና አልነጋም ነበረና ወሐዘይት ቀነይ በሰለስቱ ዜማ ዘውቶሙ ግዕዝ ወዕዝ ለአራራይ እንዲል በግዕዝ በዕዝ በአራራ ዜማ እየመላለሰ ሲያመሰግናት አድሯል። ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰኑይ ማንሻ። ይቆየን፣ አሜን። ልቦናችን ያሳጥን ይመጣውን ይግለጽልን። አቡነ ዘበሰማያት ይትቀደስ ስምከ ዘለለለትና ማን ኃይል ወክብር ስብሐት ለዓለመ ዓለም ሰላም ነው የሚተረጎም አጭር ነው። ጠብቁ ትንሽ ስሙ። ይካ ይበል ካህን ኦ እግዚኦ በከመ አምሃ ዘንተ ህብስተ ባርክ ወፈትት ውሃ ማሬ በይረስዮ ቦታ የገባ ነው። ማሬ አለበት። አቤቱ ያን ጊዜ በምሴተ ሐሙስ ህብስቱን ባርከህ ቀድሰህ ለውጠህ ትኩስ ሥጋ አድርገህ እንደሰጣቸው አሁንም ይህን የኔን እጅ አድርገህ
ህስቱን አክብረህ ባርከህ ለውጠህ ትኩስ ስጋ ትኩስ ደም አድርገህ ስጣቸው ይበል ይበሉ ህዝብ። ህዝቡም መክበሩ እውነት ነው ይበሉ ይበል ካህን። ኦ እግዚኦ በከማሚያ ዘንተ እማሬ ጽዋ እተወቀድስ እማሬንቶ ዘንተ ጽዋ እተወቀድስ ወመጡ እማሬ ድማሬ ያለበት ነው። አቤቱ ያን ጊዜ በምሴተ ሐሙስ ወይኑን ለውጠህ አክብረህ ትኩስ ስጋ ትኩስ ወይን ትኩስ ደም አድርገህ እንደሰጣቸው አሁንም ይህን የኔን እጅ አድርገህ አክብረህ ለውጠህ አለ ስጥ ይበል እማሬ ያለበት ነው። ዋዲ ላይለክልኤሆሙ ይህ ቡራኬ ላይሌክልኤሆሙ ቅዱስ ሥጋውን ክቡር ደሙን አለ በአንድ ላይ ይባርካል። ህዝቡም እውነት ነው መክበሩ እውነት ነው ይበሉ ይበል ካህን። ወዘንተ ዘዚአየ ተክህኖ አንጽህ ወህራይ ወስመር ይህ እናንተን የማገለግልበትን ማዕርገ ክህነት አንትሙ ውስተ ንጹሐን አንትሙ አኮ አንትሙ ዘሐረይክሙኒ ወሴምክሙኒ አላ አነ ሐረይኩክሙ ወሴምኩክሙ እንዳልካቸው እንደ ሐዋርያት አድርግልኝ ይበል። ህዝቡም አለ መክበሩ እውነት ነው ይበሉ ይካ ወዘንተ ካህነ ዛሎ ምስሌን ዘይትራድአኒ በዝንቱ ምስጢር ይላል። ማይፈድ በመግለጽ ህዝቡን በማቅረብ ዕጣን በመውገር የሚራዳኝ ከኔ ጋር ያለውን ይህን ተራዳዩን ካህን ረሰየነ ልወቱኒ ወሊተኒ ከመ ዮሴፍ ወኒቆዲሞስ ለገነዝው ወለስጋከ እሱንም እኔንም ኦ ዮሴፍ ወኒቆዲሞስ በከመ አክበርክሙኒ ወሰአምክሙኒ ወገነዝክሙኒ አነኒ አነብረክሙ ዲበ መንበረ ሶፎር ሰማያዊ እንዳልካቸው እንደ ዮሴፍ እንደ ኒቆዲሞስ አድርገን አለ። ጌታ አይሁድ ጌታን በመስቀል ሰቅለውት ነፍሱ ከስጋው ከተለየ በኋላ ሁለት ደጋግ ሰዎች ዮሴፍና ኒቆዲሞስ ከጲላጦስ ዘንድ ሂደው ልቡ ለጻድቅ እኩል ከማንበሳ እንዲል እሱን ያገኘናል ብለው ሳይፈሩ ከጲላጦስ ተካሰው ስጋውን ከመስቀል አውርደው ልጥስ እንዳይልባቸው በድርብ በፍታ ሲገንዙት ወአንበስበሰ አዕይንቲሁ እግዚእ ኢየሱስ ይላል። በመለኮታዊ አለ ግብር ሕያው እንደሆነ ለማጠየቅ ዓይኑን ግልጽልጽ አድርጎ ኦይ ዮሴፍ ወኒቆዲሞስ ዮሴፍና ኒቆዲሞስ ሆይ በከመ አክበርክሙኒ እንዳከበራችሁኝ ወበከመ ገነዝክሙኒ እንደ ገነዛችሁኝ ወበከመ ሳምክሙኒ እንደ ሳማችሁኝ አነኒ አነብረክሙ ዲበ መንበረ ሶፈር ሰማያዊ እኔም ሶፈር በሚባል በሰማያዊ ማዕርግ በሰማያዊ ክብር አኖራችኋለሁ እንዳላቸው እንደ ዮሴፍ እንደ ኒቆዲሞስ አድርገን ይበል ይበሉ። ይካ ወዘንተ ዲያቆነ ዘተልከ በከመ ሕገ ላይክ በከመ እና ሕገ አንድ ወገን ነው አለ። እንደ እስጢፋኖስ የሚያገለግል ይህን ዲያቆን አንድም በከመ ላይከ ሕግ ይላል። እንደ እስጢፋኖስ የሚያገለግል አንድም አለ ላይከ ሕግ እንደመሆኑ የሚያገለግል ይህን ዲያቆን አምጽሖ ካዕበ ኀበ ዘየዐቢ ማዕርገ ሲመተ ክህነት እንቲአነ አምጽሖ ካዕበ ኀበ ዘየዐቢ ማዕርገ ሲመተ ክህነት እንቲአነ ይላል። እኛ ለደረስንበት ለማዕርገ ቅስና አብቃው ይበል። ቅስናውን ለዲቁናው ካዕበ አለው ይላል። ወነስዮ ምሉዐ ጸጋ ወጽድቅ ወሞገስ ከመ እስጢፋኖስ ዘርየ ህዱና ሥላሴ ዘበላይሉ አለ። ባሕርየ ሥላሴን እንዳየ እንደ እስጢፋኖስ ጸጋን ርእይን ባለሟልነትን የተመላ አድርገው ይበል። አንከረ ወተፋጸየ በርደተ መንፈስ ቅዱስ ቢያድርበት ፈጽሞ እንዳደነቀ አንድም ከመ እስጢፋኖስ ዘርየ ህሉና ሥላሴ አካለ ሥላሴን ያየ እስጢፋኖስ መንፈስ ቅዱስ ቢያድርበት ፈጽሞ እንዳደነቀ አለ። ቅዱስ እስጢፋኖስ
ወረደ ተወለደ እያለ ሲያስተምር መንፈስ ቅዱስ ቢያድርበት አካል ከህልውና ተገልጾለት ሰባቱ ሰማያት ተከፍተው አለ ወልድ በአብ እሪና በቀኝ ተቀምጦ አይቶ ወናሁ ተረወ ሰማይ ርየይ ዘይነብር ወልድ በየማነ አቡሁ ወልድ ይነብር በየማነ አቡሁ ወኢየሱስ ይነብር በየማነ አቡሁ ብሎ ተናግሯል እና መንፈስ ቅዱስ ቢያድርበት ፈጽሞ እንዳደነቀ እንደ እስጢፋኖስ አድርገው ይበሉ ህዝብ መክበሩ እውነት ነው ይበሉ። ወለእሉ ህዝብ ከለተጋቡ ቤተ ክርስቲያን ከቅድስ ምስለ ካህናት ወዲያቆናት ወለእሉ ህዝብ ከለተጋቡ ቤተ ክርስቲያን ከቅድስት ክብርት በምትሆን በዚች በቤተ ክርስቲያንህ ከካህናት ከዲያቆናት ጋር የተሰበሰቡ ወገኖችህ ምእመናንንም ይላል። አብይ ወንዑስ ታላቆቹን ታናናሾቹን ሁሉ አለ ለቀሳውስት ለዲያቆናት ቢቀጽሉ የእድሜ የማዕርግ ለህዝቡ ቢቀጥሉ ከአረማውያን ነው። ምእመናንን ሁሉ ቅዱስ ሥጋህን ክቡር ደምህን ለመቀበል አብቃቸው። አቤቱ ይቅር በል እንጂ አትፍረድ ይበሉ ህዝብ። ሄድ እግዚኦ መሐረነ እግዚኦ መሐከነ እግዚኦ ተሳሃለ እግዚኦ መሐረነ አቤቱ ማረን፣ እግዚኦ መሐከነ አቤቱ ራራልን፣ እግዚኦ ተሳሃለነ አቤቱ ይቅር በለን። ይካ እግዚኦ መሐረነ ክርስቶስ ሰለስተ ጊዜ ቄሱ 3 ጊዜ እግዚኦ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ አቤቱ ይቅር በለን ይበል። 3 ጊዜ መሆኑ የሶስትነታቸው የሥላሴ ቃሉ አለመለወጡ የአንድነታቸው ምሳሌ ነው ይበሉ ህዝብ። ህዝቡም እንደሱ እግዚኦ መሐረነ ክርስቶስ ይበሉ 3 ጊዜ ይበል ዲያቆን በኩሉ ልብ ያሰብቆ ለእግዚአብሔር አምላክነ ህብረተ መንፈስ ቅዱስ ሰናየ ከመ ይጸግወነ። ዲያቆኑም በኩሉ ልብን አሰብቆ ለእግዚአብሔር አምላክነ ፈጣሪያችን እግዚአብሔርን በፍጹም ልቡናችን እንለምነው ይበል። ህብረተ መንፈስ ቅዱስ ሰናየ ከመ ይጸግወነ በመንፈስ ቅዱስ አንድ መሆንን ይሰጠን ዘንድ አንድ መሆንን ይሰጠን ዘንድ አንድ አድርገን ብለን እንለምነው። አንድነታችን ከሱ ጋር አንድም እርስ በርሳችን ይበሉ ህዝቡ አሜን ይበሉ። ከዚያ 5 አሜን ከዚህ 6 ይላል። 5ቱ የአምስቱ አዕማደ ምስጢር 6ቱ የ6ቱ ቃላተ ወንጌል ምሳሌ ነው። በዚህ ይህትም ስጋ በደም ጠሚዎ በአጽባይቱ ከዚህም በአውራጣቱ ደሙን አለ ጠምቶ ነክሮ ስጋውን ያትመው ከላይ ወደ ታች ከታች ወደ ላይ ከቀኝ ወደ ግራ ያትመው ይላል። መላእክት በዕለተ ዓርብ በቀኖት የፈሰሰውን ደሙን በአውራጣታቸው ተቀብለው በዓለሙ ረጭተውት ነበርና ይህን ያህል ሳይደፍሩም ብሎ በጽዋ ብርሃን ተቀብለው ረጭተውት ነበርና እዚያ ምሳሌ አንድም ስጋውን ከደሙ ደሙን ከስጋው አንድ አድርጎ እንደሰጠን ለማጠየቅ ይላል። ይበል ካህን ደም ይረከት ሀቦሙ ለኩሎሙ ለእለ ይነስኡ እምኔሁ ስጋህን ሀቦሙ ሲል ነው። ስጋህን ደምህን ለሚቀበሉ ሁሉ ስጋህን ከደምህ ደምህን ከስጋ ጋር አንድ አድርገህ ስጣቸው አቀብላቸው ይበል። ይኩኖሙ ለሕይወት ዘላለም የዘላለም ሕይወት የሆናቸው ዘንድ ሊሆናቸው ይበል ካህን ሀበነ ንህበር በዘዚአከ መንፈስ ቅዱስ አቤቱ በአንተ ህልውና ባለ በመንፈስ ቅዱስ አንድ እንሆን ዘንድ አንድ መሆኑን ስጠን። አንድነታችን ከእርሱ ጋር አንድም እርስ በርሳችን ወፈውሰነ በዝንቱ ቅዱስ ወራ በቅዱስ በስጋውም አለ ፈውሰነ ከደዌ ነፍስ ፈውሰነ አድነን ከመ ብከንየው በአንተ አምነን ጸንተን እንኖር ዘንድ ቦቱ ቢል በስጋው በደሙ ሕያዋን ሁነን እንኖር ዘንድ ሀበነ ለኩሉ ዓለም ወላለማ ለዘላለሙ ሕያዋን ሁነን እንኖር ዘንድ ይበሉ ህዝቡም እንደሱ ሀበነ ንበር በዘዚያ ከመንፈስ ቅዱስ ወፈውሰነ በዝንቱ በርጽፎራ ከመ ብከኔው ዘለኩሉ ዓለም ወለዓለመ ዓለም ይበሉ ይበል ካህን ቡሩክ ስሙ ለእግዚአብሔር እግዚአብሔር አብ ስሙ ቅዱስ ነው። እግዚአብሔር አብ ይባላል ቡሩክ ነው አለ። ቡሩክ አብርሃም ያመሰግነው ነበርና
ወቡሩክ ዘይመጽእ በስመ እግዚአብሔር አቡየ ፈነወኒ ወአነ ተፈኖኩ ብሎ ወደዚህ ዓለም የሚመጣ ወልድም አለ ቡሩክ ነው። ወይትባረክ ስመ ተባረክ አንድም በስመ እግዚአብሔር እግዚአብሔር ነኝ ብሎ የሚመጣ እሱ ቡሩክ ነው። አንድም በስመ እግዚአብሔር ይላል። አብ ዝንቱ ውእቱ ወልዴ ዘአፈቅር ወሎቱ ስምዖ ብሎ መስክሮለት የሚመጣ እሱ ቡሩክ ነው ይበል። ወይትባረክ ስመ ተባቲው መንፈስ ቅዱስም ቡሩክ ነው የተባረከ ነው ይበል። ለይኩን ብሩከ ለይኩን ይሁን ይደረግ ይጽና ከማሁ ህዝቡም እንደዚሁ ይቀበሉ ነው። መጀመሪያ ቡሩክ እግዚአብሔር ብሎ ነበርና ለይኩን፣ ሁለተኛ ወውር ዘይመጽእ ብሎ ነበርና ለይኩን፣ ሶስተኛ ወይትባረክ ስመ ሰባቲው ብሎ ነበርና ቡሩከ ለይኩን አለ። አንድነታቸውን አለ መናገር ነው መተካከላቸውን ይላል። ይካ ይበልካህን ፈኑ ጸጋ መንፈስ ቅዱስ ላዕሌነ አቤቱ ሀብተ መንፈስ ቅዱስን በእኛ ላይ አሳድርብን ይበል። ህዝቡም እንደሱ ይበሉ ይበል። ዲያቆን ተንስኡ ለጸሎት ዲያቆኑ ተንስኡ ለጸሎት ተነሱ ይበል። እግዚኦ ተሳሃለነ ህዝቡም እግዚኦ ተሳሃለነ አቤቱ ይቅር በለን ይበሉ። ይካ ሰላም ለኩልክሙ ቄሱም እንደምን አላችሁ አስታረኳችሁ እንደምን ሰነበታችሁ ይበላቸው ይበሉ። ህዝቡም እንደ ቃል ይሁንልን ይደረግልን ይበሉ ይላል። ሰላም ለኩልክሙን ካህኑ በጌታ ተገብቶ ተናግሮታል። ተንሱ ለጸሎትን ማን ተናግሮታል ቢሉ የተናገረው አልታወቀም። አንድም ታውቋል። አዳም ነው የተናገረው ተንሱ ለጸሎትን። አዳም በሐሙስ ዕለት ወመንፈቃ ለዕለት ተወለድ ሞለት ተወለድከ ወድህክ ውስተ መርብከ ወከውን ሕፃነ በእንቲአከ ወትቤዘወከ በመስቀሌ በሞትየ 5500 ዘመን ሲፈጸም ከሰማየ ሰማያት ወርጄ ከልጅ ልጅ ተወልጄ ሕፃን ሁኜ በሜዳው አለ እንደ ሕፃናት ሁኜ ተጫውቼ በመስቀል ተሰቅዬ በሞቴ አድንሃለሁ ብሎ ተስፋውን ነግሮት ነበረ። አዳም ይህን ተስፋ ይዞ ወደ ሲኦል ወርዶ 5500 ዘመን በሲኦል አለ ሲኖር የተነገረው የተቆጠረው ሱባኤ ደረሰ። ማለትም 5500 ዘመን ተፈጸመ። የተነገረው ትንቢት ቀረን እያለ ሲያወጣ ሲያወርድ በዕለተ ዓርብ ጌታ በመስቀል ላይ ተሰቅሎ አለ እንደተሰቀለ አውቆ ነው። እንደተሰቀለ አውቆ በሲኦል ያሉ ነፍሳትን ተንሱ ለጸሎት ተነሱ አላቸው። እነሱም እግዚኦ ተሳሃለን አቤቱ ይቅር በለን አሉ። ከዚህ አያይዞ ጌታችን በ9 ሰዓት ቅዱስ ነፍሱን ከቅዱስ ሥጋው ለይቶ በአካለ ነፍስ ወደ ሲኦል ወርዶ በሲኦል ብርሃነ መለኮቱን ነዛባት። ወዲያው ይላል ሰላም ለኩልክሙ ሰላም ለእናንተ ይሁን ከባሕርይ አባቴ ከአብ ከባሕርይ ሕይወቴ ከመንፈስ ቅዱስ ከኔ ጋር ታረቃችሁ እንደምናችሁ ትኖራላችሁ ብሎ የማነ እዴ መጣው ክወሞ ኮነቶሙ ጥምቀተ ይላል። ቀኝ እጁን ሊያሳያቸው ጥምቀት ሁኗቸው። አንድም ቃሉን ሰምተው ይህ ጥምቀት ሁኖላቸው ከሲኦል ወጥተው ወደ ገነት ገብተዋል እና ተንሱ ለጸሎትን የተናገረው አዳም ነው ይላል። ጸሎተ ፈትቶ በመፈተት ጊዜ እየፈተተ ሲፈትት ይህን ይጸልያል። የሚጸልየው ጸሎት ይህ ነው። ይህን ወአመረፈቀ ውስተ ቤተ አልዓዛር አርኩ እምዛ አምፁ ሎቱ ለድራር ይላል። በወዳጁ በአልዓዛር ቤት ለግብር ተቀምጦ ሳለ ለበረከት ካመጡለት ከህብስቱ ከፍሎ ከወይኑ ከፍሎ አንስቶ ባርኮ ቀድሶ ለውጦ ትኩስ ሥጋ ትኩስ ደም አድርጎ ዝውቱ ሥጋዬ ዝውቱ ደምየ ብሎ ለሐዋርያት አቀብሏቸዋል። ይህን ከላይ ወደ ታች እየፈተተው ይወርዳል። ከቀኝ ወደ ግራ ከግራ ወደ ቀኝ ይፈትተዋል። ዙሪያውን ይፈትተዋል። ከታች ወደ ላይ እየፈተተው ይወጣል። ከላይ ወደ ታች እየፈተተ መውረዱ የርደቱ ከሰማይ የመውረዱ
ምሳሌ ነው። ከቀኝ ወደ ግራ ከግራ ወደ ቀኝ አለ መፈተቱ። ከናዝሬት ወደ ገሊላ ከገሊላ ወደ ናዝሬት እያለ የማደጉ ምሳሌው ነው። ዙሪያውን መፈተቱ ይፈትተዋል። 3 ዓመት ከ3 ወር ዙሮ ወንጌልን ለማስተማሩ ምሳሌ ነው። ከታች ወደ ላይ የፈተተው ይወጣል። የትንሣኤው የእርገቱ ምሳሌ ነው። ከላይ ወደ ታች እየፈተተው መውረዱ፣ ከታች የርደቱ ወደ ላይ መውጣቱ የትንሣኤው የእርገቱ ነው። ይህንን መሃሉን ከሁለት ያነቀዋል፣ ዘባኑን አይለየውም። ማንቃቱ የትስብእትና የመለኮት ዘባኑን አለመለየቱ የተዋሕዶ ምሳሌ፣ አንድም ከሁለት ማንቃቱ የነፍስና የሥጋ ምሳሌ፣ ዘባኑን አለመለየቱ መለኮት በዕለተ ዓርብ ከሥጋም ከነፍስም ላለመለየቱ ምሳሌ ነው። ከአንድም ከሶስት ያነቀዋል። ከሶስት ማንቃቱ የሶስትነት የሥላሴ ሶስትነታቸው ዘባኑን አይለየውም። አለመለየቱ የአንድነታቸው ምሳሌ ነው። ይህ የመጀመሪያ ጸሎት ነው። አንድም የላዩን መስቀል ወደ ታች ያደርገዋል፣ የቀኙን ወደ ግራ የግራውን ወደ ቀኝ ያደርገዋል፣ ያስተላልፈዋል። በየቦታው ይመልሰዋል። የላዩን ወደ ታች ማድረጉ የላዩን ወደ ታች የቀኙን ወደ ግራ፣ ይሄ አንድ ላይ ነው። አስተውል። የላዩን ወደ ታች የቀኙን ወደ ግራ ማድረጉ ዲያብሎስ እንደተዋረደ ያጠይቃል። የታቹን ወደ ላይ የግራውን ወደ ቀኝ ማድረጉ በዲያብሎስ ቦታ አዳም ለመግባቱ ምሳሌ ነው። አንድም የላዩን ወደ ታች የቀኙን ወደ ግራ ማድረጉ አዳም በኃጢአት ምክንያት ለመዋረዱ ምሳሌ ነው። የግራውን የታቹን ወደ ላይ የግራውን ወደ ቀኝ ማድረጉ አዳም በንስሐ ተመልሶ የመግባቱ ምሳሌ ነው። አንድም የላዩን ወደ ታች ማድረጉ የመለኮትን ሰው መሆን፣ የታቹን ወደ ላይ ማድረጉ የሥጋን አምላክነት አምላክ መሆን ያስረዳል። አንድም የቀኙን ወደ ግራ ማድረጉ ኃያል መለኮት ደካማ ሥጋን መዋሃዱን፣ የግራውን ወደ ቀኝ ማድረጉ ደካማ ሥጋ ኃያል መለኮትን መዋሃዱን ያስረዳል፣ ያጠይቃል። ማውጣቱ የትንሣኤው የእርገቱ ምሳሌ ነው። አንድም የቀኙን ወደ ግራ ያደርገዋል አለ፣ የግራውን ወደ ቀኝ ያደርገዋል እንዳለፈው ነው። አንድም ታቹን የላዩን ወደ ታች የታዩን ወደ ታች ማድረጉ የርደቱ ምሳሌ፣ የላዩን ወደ ታች ማድረጉ በየቦታው መመለሱ ይላል። ከትንሣኤው ከእርገቱ በኋላ አንድ ወገን ሆኖ በአምላክነቱ ግብር ጸንቶ ለመኖሩ ምሳሌ፣ ወሀደገ ንዴተ ህላዌ ዘትካት ገባ ወተሜጣ በስብሐቲሁ ወክብሩ እንዲል የቀኙን ወደ ግራ ማድረጉ ዳግም ምጻቱን ያጠይቃል። የግራውን ወደ ቀኝ ማድረጉ ነቢር በየማንን አለ ያጠይቃል ይላል። አንድም የላዩን ወደ ታች ማድረጉ የጸሐፍት ፈሪሳውያን ለመዋረዳቸው፣ የታቹን ወደ ላይ ማድረጉ አለ ልልና ሐዋርያትን ያስረዳል። የቀኙን ወደ ግራ ማድረጉ አይሁድ ከተስፋው ለመውጣታቸው፣ የግራውን ወደ ቀኝ ማድረጉ በአይሁድ ተስፋ አሕዛብ ለመግባታቸው ምሳሌ ነው። እንከሰ ብኩርና ለነ ወአኮ ለአይሁድ እንዲል ጸሎተ ፈትቶ 3 ወገን ነው። መጀመሪያ ይፈትተዋል፣ ሁለተኛ ይፈትተዋል፣ የላዩን ወደ ታች የታቹን ወደ ላይ ያደርገዋል፣ ሁለተኛ ያስተላልፈዋል፣ ሶስተኛ በየቦታው ይመልሰዋል።
አለ ባይመላ አይት የብሔራ ለጥበብን ያገቧል ይላለው። ስብሐት ለእግዚአብሔር አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምድር ምስጋና ይድረሰው። ይቆየን፣ አሜን። የውዳሴ ማርያምና የቅዳሴ ማርያም ትርጓሜ የዛሬው እዚህ ላይ ተፈጽሟል። የሰማነውን በልቡናችን ይጻፍልን ያሳድርብን። ከመቤታችን ከቅድስት ማርያም በረከት ረድኤት፣ ከባለ መስቀሉ በረከት ረድኤት፣ ከሰንበት በረከት ረድኤት፣ ከሌሎችም ቅዱሳን በረከት ረድኤት ያሳድርብን። እንግዲህ ጾመ ፍልሰታን እንዲሁ ሌሊት ሰዓታት እየተቆመ ቀሳውስቱ፣ መነኮሳቱ፣ ዲያቆናቱ ሌሊት ከ6 ሰዓት ጀምሮ ነው ዛሬ የተደወለ ሰዓታት ቆመው ያድራሉ። ምእመናንም አንዳንዶቹ እየመጡ አብረው የሚያድሩ አሉ፣ ከወንዶችም ከሴቶችም። እንደገና 9 ሰዓት 10 ሰዓት ላይ ስብሐተ ነግ የሚባለው ጸሎት አለ። በማሕሌት የሚያገለግሉት ሊቃውንት ደግሞ የነጉን ጸሎት ያደርሳሉ። 12 ሰዓት ከጧቱ የዘወትሩ ማለት ነው የውዳሴ ማርያምና የቅዳሴ ማርያም ትርጓሜ ይካሄዳል። እንደገና ከቀኑ 6 ሰዓት ላይ ስብከተ ወንጌል እስከ ቅዳሴ መግቢያ ይሰጣል። እዚያ 6:30 ቅዳሴ ይጀመራል። እስከ 9 ሰዓት ድረስ ጸሎተ ቅዳሴው ይካሄዳል። ማታ ደግሞ በ11 ሰዓት የስብሐተ ፍቁር ጸሎት ይደረሳል። እንደገና 11 ሰዓት ማታ ጸሎት አለ። ጸሎቱ ስብሐተ ፍቁር ይባላል። ስብሐተ ፍቁር ማለት የወዳጅ ምስጋና ማለት ነው። ጸሎቱ የሚጸለይ ስለ እመቤታችን ነው። ይህንን ስብሐተ ፍቁር የተባለውን ጸሎት በመንፈስ ቅዱስ ያዘጋጁት ኢትዮጵያዊው ሊቅ ከቅዱስ ያሬድ ቀጥለው የተነሱት አባ ጊዮርጊስ ዘጋስጫ ይባላሉ። እሳቸው ሰዓታትን፣ ስብሐተ ፍቁርን፣ ሴብ ጸጋኪን ይህን የመሰለውን ኩሎሙን ሁሉ ያዘጋጁ የደረሱ አባ ጊዮርጊስ ዘጋስጫ ናቸውና ስብሐተ ፍቁሩ ሌሊትም ይባላል። ደግሞ አሁን ማታ በሰርክ ይደረሳል። መሐረነ አብ ጸሎት ይባላል። ከጉባኤ ቤቱ ሁልጊዜ ዓመት እስከ ዓመት የማይቋረጥ የምህላ ጸሎት አለ። በፍልሰታ ደግሞ እዚህ በ11 ሰዓት አለና እንግዲህ እቺ ጾመ ፍልሰታ ከእግዚአብሔር ጋር የምንገናኝባት ይህ ሁሉ ጸሎት 24 ሰዓት የሚቀርብባት ስለሆነች እንደ ቀላል የምታይ አይደለችም። ከእግዚአብሔር ጋር የምንገናኝባት፣ ይቅርታ የምንጠይቅባት፣ ሕፃናት ሳይቀር ለሀገራቸው የሚጸልዩበት። አሁን ሕፃናት ይጾማሉ ፍልሰታን። ለምን ነው የሚጾሙ? ኃጢአት አለባቸው እንዴ? የለባቸውም፣ ንጹሐን ናቸው። ለሀገራቸው ግን እየጾሙ ነው፣ አስተዋጽኦ እያደረጉ ነው። ሕፃናት ሳይቀር ይጾማሉ። ቅዱስ ሥጋውን ክቡር ደሙን ይቀበላሉ። በሰዓት ይመጣሉ እና አባቶቻችን ሐዋርያት ናቸው ይህን ጾም የጀመሩት። ከዚያ ጊዜ ጀምሮ ማለት ነው ከዘመነ ሐዋርያት ጀምሮ ከሐዋርያት ዘመን ጀምሮ ይህ ጾም እየተጾመ እስከዚህ ድረስ ደርሷል። እንግዲህ 2018 ዓመተ ምሕረቱን እንደያዝ ነው። ይህ ጾምም እንደዚያው የቀጠለ ነው። 33 ዓመት ነው የሚቀንስ እንጂ ያው ነው። እመቤታችን ካረፈችበት ጊዜ ጀምሮ ተቋርጦ አያውቅም እና በእውነቱ እስካሁን ድረስ ሳይቋረጥ በቤተ ክርስቲያን ያለው አገልግሎት ሳይቋረጥ ጸሎተ ቅዳሴው፣ ጾሙ፣ ጸሎቱ፣ የምእመናኑ ማስቀደስ። የፍልሰታ ጾም እኮ ለምእመናን ልዩ ፍቅር አላት። እውነቱን ለመናገር በፍልሰታ ክርስቲያን ሆኖ የማይጾም የማያስቀድስ እንደሌለ ከእኔ ይልቅ እናንተ ብዙውን ታውቁታላችሁ። ባልና ሚስት አብረው ያስቀድሳሉ በስራ ምክንያት ካልሆነ በቀር ቤተሰቡ አብሮ አስቀድሶ ነው ምሳ ሄዶ የሚበላ እንጂ አሁን በጾመ ፍልሰታ መቼም ከዚህ ወንድሙ እያስቀደሰ ከቤት ሄዶ ምሳ የሚበላ አይኖርም። ይኖራል? አይኖርም። ሚስቱ እያስቀደሰች የማያስቀድስ ባል ይኖር ይሆን? እስቲ ተዛዘው። ባል እያስቀደሰ ከቤት የምትበላ ሴት ትኖር ይሆን? በፍልሰታ በፍጹም ይሄ አይጠረጠርም፣ አይገመትም። በኢትዮጵያ በፍጹም ይሄ አይጠረጠርም። ሕፃናቱ እግዚአብሔር ለምስክር ከቤታችን አስቀምጧቸዋል። የወለድናቸው ልጆች ምእመናን እየሰማችሁ ነው። የ5 ዓመት የ6 ዓመት ልጅ እዚች አንገቱ ላይ የምትጠልፉለት ትንሽ ነጠላለች አይደል? ያችን ጠልፋችሁ ሊያስቀድስ ሲመጣ ወላጆቹ የሚበሉ ከሆነ ያ ሕፃን ምስክር ነው በእግዚአብሔር ዘንድ። እግዚአብሔር ምስክር ይጠራዋል። አንቺ ልጅሽ ሲጾም ምን ሆነሽ ነው ያልጾምሽ?
አንተ ልጅህ እየጾመ ያልጾምክ ብሎ ይወቅሰናል። እውነቱን ለመናገር በቁርባኑም እንደዚሁ ነው። መቁረብ ያስፈልጋል። በቁርባኑም እንደዚሁ ነው። ከዚህ እንዲህ ሲል ያውካል ይላል። እንደዚያ ማስቀደሱን ጥሩ ነው፣ ግን ለዚሁ ያበቃልናል። አሁን ቅዳሴ ማርያሙ ላይ አርሉ ለነሲያ ምስጢርከ አቤቱ ቅዱስ ሥጋህን ክቡር ደምህን ለመቀበል አብቃቸው ብሏልና የተቀበሉትን በዚያው ያጽናቸው፣ ያልተቀበሉትን ደግሞ ለመቀበል ያብቃቸው እያሉ ነው አባቶቻችን ያስቀመጡልን። ደካማነታችን ያውቃሉ። አሁን አባ ሕርያቆስ ብዙዎቻችን ለመቀበል ያልተመቻቸልን እንኖራለንና ወደፊት እንድንቀበል ምን ብሎ ነው የጸለየው አባ ሕርያቆስ? አርሉ ለነሲያ ምስጢርከ ቅዱስ ሥጋህን ደምህን ለመቀበል አብቃቸው፣ ለንስሐ አብቃቸው፣ ለሥጋው ደግሞ አብቃቸው ብሎ ጸልዮልናልና ልጆቻችን ከቤት መምህራን ሆነው ተሹመውልናል። እነ ሚሚ እነ ማሙሽ ነጠላቸውን አንገታቸው ላይ እያስሩና እንዴት እንደሚያምርባቸው ሲመጡ አን ጊዜ መምህሩ አሁን ሰባኪው ሀብዚያ ነው ያለ። ማሙሽ አባቱን ያስተምራል። አያስተምርም? ሊያስቀድስ ሲመጣ ማሙሽ ሊያስቀድስ ሲመጣ አባባ ዳቦ የሚበላ ከሆነ ማን መምህር ይሁን? እና እንደዚህ ስለሆነ ይህን የምለው ለምንድን ነው? ጾመ ፍልሰታ ፍቅሯ ልዩ ነው ለማለት ነው። እናንተን ለመውቀስ አይደለም። ፍቅሯ ልዩ ነው። በሕፃናቱም በወጣቱም በሽማግሌውም በአጥንት በደም በጅማት የተሳሰረች ናት። ይሁም የእመቤታችን ጾም ስለሆነ ማለት ነው። እና 24 ሰዓት የማይቋረጥ ጸሎት ይጸለያልና እግዚአብሔር አምላክ ይህን ሁሉ ጸሎት ጾሙን፣ የሕፃናቱን፣ የወጣቶችን፣ የምእመናኑን፣ የካህናቱን፣ የቀሳውስቱን፣ የዲያቆናቱን የሁሉንም ጸሎት ተቀብሎ ለሀገራችንና ለዓለም ሁሉ በጠቅላላ ሰላሙን ይስጥልን። የሚጸለየው ጸሎት ለበረከት ይሆንልን። ክረምቱ እንዲቀጥልልን፣ ዝናሙ እንዳይቋረጥ፣ ገበሬዎቹ የዘሩት አዝመራ በቅሏል። ቡቃያው ለልምላሜ፣ ልምላሜው ለጽጌ ለአበባ፣ ጽጌው ለፍሬ፣ ፍሬው ለምርት እንዲበቃ ይህ ሁሉ ጸሎት ያግዛልና ይህን ሁሉ ተቀብሎ አምላካችን ገበያውንም እንዳይራብ ኑሮ ውድነቱም እንዲስተካከል ያድርግልን። በሰላም እንዳሳደረ በሰላም ያውለን። ከሰንበት በረከት ከባለ መስቀሉ ከመቤታችን በረከት ያሳድርብን። አባታችን ሆይ ብለን እንጸልይ በጋራ። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት ምግባችን ስጠን ዛሬ፣ በደላችን ይቅር በለን እኛ የበደሉን ይቅር እንድንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። በርከክ ብለን ጸሎትና ሰላም ለኪ እንድገም 3 ጊዜ ሰላም ለኪን ዘንሰግድ ለኪ ማርያም ምንን አስበቋት ድንግል ባሪ ጸሎተ ጊዜና ማርያም ለቱለቱ ለሊበሩ ገብርኤል አይበውም ለተናስ ገቡን በረከት ወለዘሩ እስከ ለዓለም ሰላም ለኪ እንበል። ሰላም ለኪ ማበረን ታስኝ መሲህ ኃይለ አብያቶ ቅዱስ ስሙ ሰማይ በሚለቱ ሰላም ለኪ እንበል። ሰላም ለኪ ማበረነ ዮም ማሪ ጸሎተ ዘክነ ማርያም ታቢዮ ነው ሲል የቲ መንግስት ኃይል ወገን ላላሙ እግዝእቴ ማርያም ሰላም ለኪ አሁክሮልሽ ኢየሱስ ክርስቶስ ከመይስራኤልን አጣይን ኮኑ ፍቱሃነ ወንጹሃነ ይረስየኒ ይረሲክሙ ለነዋል ነው ስማያቱ ንጹሃን ማዲያት እግዚኦ ማረነ ክርስቶስ እንበል 12 ጊዜ
ወበእንተ እግዝእትነ ማርያም መሐረነ ክርስቶስ እንበል 12 ወበእንተ እግዝእትነ ማርያም መሐረነ ክርስቶስ ኦ እግዚእ ኢየሱስ ክርስቶስ ሥራይ ኃጢአቴ ወኃጢአተ ኩሉ ሕዝብ በሐልዮ በነቢብ በገቢር በማሰብ በመናገር በመስራት የተሰራውን ኃጢአት ሁሉ የማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይፍታ። እግዚአብሔር ይፍታ። ሰላም ያውለን፣ ሰላም ያውላችሁ፣ በየቤታችሁ ሰላም ይቆያችሁ፣ እሾሁ ሳይወጋችሁ እንቅፋቱ ሳይመታችሁ በሰላም ያደርሳችሁ። እስካሁኑ ሰዓት ታግሳችሁ ስለቆያችሁ መድኃኔዓለም በረከቱን ጸጋውን ረድኤቱን በሁላችን ላይ ያሳድርብን። ጸዲቀ መበለቱ ይሰጣል። ጸዲቀ መበለቱን እየቀመሳችሁ ትሄዳላችሁ ማለት ነው።